አርቲፊሻል ኢንተለጀንስ እንግዲህ ከተቋቋመበት ጊዜ ጀምሮ በቴክኖሎጂ ተቋማትን የመንግስት ተቋማትን ከማገዝ አንጻር በጣም በርካታ ስራዎችን ሰርተናል። አርቲፊሻል ኢንተለጀንስ ለሁሉም በሚል መሪ ቃል ነው እየሰራን ያለ ነው። እንግዲህ እዚህም ያያችሁት ኢትዮጵያ በአርቲፊሻል ኢንተለጀንስ ቴክኖሎጂ በ2030 እንደ ፈረንጆቹ አቆጣጠር በአፍሪካ ግንባር ቀደም የሚያረጋትን ተቋም ለማቋቋም ነው እየሰራን ያለ ነውና እንግዲህ ውድድሩ በጣም በርካታ ነው። ውድድሩ ዓለም አቀፍ ነው፣ አህጉር አቀፍ ነውና ይህን ውድድር ደግሞ ሁሉንም ተቋማት ለዛ ተወዳዳሪ እንዲሆን በተለይ ደግሞ የግሉን ዘርፍ ጨምረን ካፓሲቲ ቢልዲንግ ላይ የሰው ኃይል ልማት ላይ አብረን በመስራት በተለይ ተቋማት ራሳቸውን እንዲችሉ ከማድረግ አንጻርና ያለን ልምድ በጋራ ሼር በማድረግ አንዱ ከአንዱ ጋር በማቀናጀት ዘመኑን የዋጀ ትልቅ ተቋም ነው። እንግዲህ የአድዋ ድል መታሰቢያ ሙዚየም እንግዲህ የሀገራችን ትልቁ ምንኮራበት ነውና ከዚህ አይነት ተቋማት ጋር መስራት ደግሞ ለኛም ትልቅ ኩራት ነው የሚሆነን። ስለዚህ እነዚህን የነበሩትን ታሪኮች በተለይ በኤአይ በማስደገፍ ከታሪኩን ለአጠቃላይ ለትውልድ ማስተላለፍና ለሀገር መታሰቢያ ብቻ ሳይሆን ሀገር በደንብ ከፍ የሚያደርግበት ነገር አብረን የምንሰራበት የሰው ኃይል ልማት ላይ በቴክኖሎጂ ላይ አብረን ለመስራት ዝግጁ ነን። ከርቀት ሰምተናል። እዚህ መተን ያየነው በጣም ባጭር አማርኛ በገልጸው የሰው ልጆችን የእጅ ጥበብ ችሎታ ምን ያህል እንደሆነ የሚያስደምም ነገር ነው ከቲሜ ጋር ያየሁትና በጣም ደስ ብሎኛል። ለሀገር ኩራት ነው፣ ለሁላችንም ደግሞ ተስፋን የሚሰጠን ነው። በዚህ አጋጣሚ በአድዋ ድል መታሰቢያ ስም አብረን እንድንሰራ እኛ አብረን ሰራተኞች ነን ተብሎ ታስቦ በዚህ የፕሮግራም ስለተዘጋጀልን ትልቅ ምስጋናን ማቅረብ ፈልጋለሁ። አብረን የምንሰራቸው በጣም ብዙ ነገሮች ነው ያሉት። በ6 ወራት 350 ሺህ በላይ ጎብኝተውናል። ኢማጂን 350 ሺህ 5 አስጎብኚዎች ብቻ ነው ያሉን ቱር ጋይዶች። ስለዚህ የግድ ዘመኑን የሚዋጅ የኤአይ ሰፖርትድ የሆነ ሰልፍ ቱር ጋይድ እንፈልጋለን ማለት ነው። ይሄ ቀላል አይደለም። እዚህ ደግሞ ሞዴሉን አይተነዋል። ይሄ ትልቅ አምድ የሚሆን ነው። ይሄ ብቻ አይደለም። የሙዚየማችንን እንደገና ኩሬሽን እንደገና የመፍጠር ስራ ላይ ነው ያለ ነው። እንዴት አድርገን ዘመኑን የሚዋጅ በቴክኖሎጂ የሚታገስ ሙዚየምን ማሳየት የምንችለው? በሀገር ውስጥ የሌለ በውጭ ያለ ሙዚየማችንን ማየት ቢፈልግ ምን ማድረግ አለበት? ቨርቹዋል ሙዚየም ሊኖረን ይችላል ወይ? እንዲህ አይነት ኪሪዮሲቲ ምክንያት እናነሳለንና እዛ ላይ የእናንተን እርዳታ በጣም በብርቱ እንፈልጋለን። ሁለቱ ተቋማት አብረው የሚሰሩ ይሆናሉ። ያላነሳናቸው ብዙ ጉዳዮች አሉ። እንግዲህ ዛሬ እንዲህ ተፈራርመናል፣ ቻርም አድርገናል። ከፊታችን ትልቅ ስራ እንዳለ እናስባለን። በድጋሚ አመሰግናለሁኝ።